أبوكش إنك يفهم الدنيا وشو يفهموكش ترى غير من الدراسة إذا أبوكش من الدراسة ناي تجمل ولا قاعدة كشميرة ناي ناي تجاوبش مع النبي شو ناي ناي تجاوبش شو سيبك سامي أنا توجي ناي تجاوبش مع النبي شو توجي وش ناي تدلي شو ناي تجاوبش شو ሰላም ሰላም የሐረግ ድራማ ፋሚሊዎች የሐረግ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ ሁሉ አማን ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ ሁሉ አማን ሁሉ ፋይን ነው። ዛሬ ሐረግ ድራማን እንድታያችሁት በጣም የሚገርምና የሚደንቅ አካሄድ ነው የሄደው። እንዳያችሁት እኔ አስገርሞኛል። የዛሬው ክፍል ከምር አስገርሞኛል፣ አስደንቆኛል። ምክንያቱም ሃኒ በጣም ኃይለኛ እርምጃን የተራመደችው ያው ከቃል ጋር ሲያወሩ ነበር። ከቤቱም የሆነ መረጃ እንደጠፋ የሆነ ትልቅ ፋይል እንደጠፋ ያ ፋይል ደግሞ በኤፉ ላይም ጉዳት ሊያደርስ እንደሚችል ምክንያቱም የኤፉ ልጅ መኖሩን ፋይሉ ላይ ስላለ ለነሱ መጥፎ ስለሚሆን ትዝታ ያው ስለምታስገድለው በሚል ሲነግራት ነበርና ያኔ ጠሪያት እዚህ ቤት እሷ ናት የወሰደችው ከሰው ውጪ ማንም አይወስድም ይሄንን ፋይል ወስዶ ውስጥ አዋቂ ነው ሲላት ነበር። ከዛም በኋላ ስታስብ ነበር ይሄንንማ ለኢፉ ቀድሜ መንገር አለብኝ ምናምን ስትል ነበርና ቀጥታ ወደ ፂ ቤት ነው ሄደችው። ከዛን ከፂ ጋር ተገናኘች። ፂ ደግሞ ወንድሟ ደውሎላት ነበር ኢፉ ዛሬ ደብሯታል እና አብረሽ ብትሆኚ ምናምን ሲላት ነበር። ከዛም በኋላ ነው ሃኒ መጣችው። ሃኒ ከመጣች በኋላ አብረን እንዋል ምናምን ስትላት እኔ ልሄድ ነው ምናምን በቃ ይዘሽኝ ሂጂ ብቻዬን ደብረኛል ከዚህም ወደ ቤት በመመለስ እዛ ቤት ብቻዬን ነው የምሆነው ምናምን ስትላት ነበር። ብቻ እሺ ብላ ይዛት ነው ሄደቻት። ይዛት ወደ ኤፉ ጋር ሄደች። ከዛም በኋላ ትንሽ ቁጭ እንዳሉ ኤፉ ማውራሽ ነገር አለ ምናምን ስትላት ነበር። ከዛ ልትነግራት ነው ብቻሽን ነው ልነግርሽ የምፈልገው ምናምን ፂ አልወጣም አለች። ከዛን ኤፉ ናት ፂን ውጪ በቃ እኔና እሷ እናውራ ምናምን ስትል ነበር። ከዛም በኋላ ያው ፂ ወደ ውጪ ወጣለች እንዳያችሁት። ለመናገር ራሱ በስማ ምን ያክል እንደቆየች ከዛን እንግዲህ በስተመጨረሻ ነግራታለች። ሞቷል ያልሽው ልጅሽ የምታለቅሽለት ልጅሽ በህይወት አለ ስትላት ነበር እና ኢፉ አላመነቻትም። ያምሻል እንዴ እብድ ነሽ እንዴ በእንደዚህ አይነት ነገር ይቀለዳል ስትላት ነበር። ከዛም በኋላ ቆይ ተረጋጊና ላሳይሽ ላታምኚኝ ትችያለሽ ከባድ ነው አውቃለሁ ስትላት ነበር። ከዛ ያው የፎቶ ማስረጃ ስታያት እንግዲህ ኢፉ ራሷን የሳተችው ኢፉ ራሷን ስትስት ሃኒ ትጮኻለች። ከዛም በኋላ እንግዲህ ፂ ከውጪ መታለች። ምን አንቃ ይዛታለች። ጉድ ልታረጋት ነው እየጎተተቻት ነው። ብቻ አንስታታለች ከመሬት ሃኒን ማለት ነው። ምን የሚፈጠር ይመስላችኋል? ፂ ሃኒን ምን ታረጋታለች? ፂ ሃኒ ላይ ጉዳት ታደርሳለች ወይስ አታደርስም? ምን ታስባላችሁ? በዚህ ጉዳይ ላይ ያላችሁ ሐሳብ፣ በዚህ ጉዳይ ላይ ያላችሁ እይታ፣ በዚህ ጉዳይ ላይ ያላችሁ አመለካከት እስቲ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ምን ሊፈጠር ይችላል? ኤፍራታ ሳውን ቶሎ ትነቃለች ሲጫጫው ወይስ እነ ናታን ከውጪ ይመጣሉ? ምን ታስባላችሁ? እስቲ የምታስቡትን ሐሳብ፣ አስተያየት፣ ግምት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ